እንግዲህ አቶ መስፍን ይሙትም ያለም አልታወቀም። በእንግዲህ ግን ድምፅ ሰጥተዋል። ያለ ይመስላል። ሞተ ትላላችሁ ወይስ አለ ትላላችሁ? በዚህ አይነት እንግዲህ ማን ነው ይሄንስ መረጃ እያመጣው? መረጃውስ እንዴት ነው የሚጠበቀው የሚለው ነገር እንጠብቃለን ማለት ነው። እንግዲህ ዛሬ ቀን አይታችኋል ማለት ነው። እንግዲህ አውሮፕላን ላይ ወደ አሜሪካን ሲሄድ አቶ መስፍን እንግዲህ አውሮፕላኑ ተከስክሶ ብዙ ሰው አልቀዋል አሉ። በዛ ውስጥ እሱም ነበረ። እንግዲህ በሞቱና አለሞቱን አልታወቀም። ግማሹ ሞተ ይላታል፣ ግማሹ አልሞተም ይላታል። እንግዲህ ወይዘሮ ሙላለሽ የሚበቀላትም ሰው ብዙ ምቀኛም አለብኝ ያለች ነበረ። አሰላም አሌይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬ በአዲስ መጥቼላችኋለሁ። በእናንተ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ የምንወደው እና በጉጉት የምንጠብቀው ድራማ ነው ማለት ነው። ኖላዊ እንግዲህ 196 ይዤላችሁ መጥቻለሁ። የመጨረሻ ጊዜ እናንተ የሚጠበቀው ብቻ ሀሳብ አስተያየታችሁ መስጠት ነው ማለት ነው። እንግዲህ እንዳያችሁ አባታቸው ሞተ ተብሎ እንግዲህ ተነግሯቸው ደብዳቤ መጥቶ ነበረ። እንግዲህ ሙላንሽም በመኝታ ክፍሏ ተነግሯት በጣም አብዳ ነበረ። እንደዚህም እነ ሀና አባትም ሁሉ እነ ሉላም ሁሉ ቁጭ ባሉበት እነ ምላሴ እና ሰላም ሁሉ ቁጭ ባሉበት እንግዲህ አባታቸው ሞተ ተብሎ እንግዲህ ለቅሶ አስቀምጦ እያለቀሱ ነበረ። የተለቀሰ ነበረ እንዳያችሁ ደግሞ ማለት ነው። እንግዲህ አቶ እርግብ ደግሞ አቶ በቃሉን አይታችኋል። በቃሉ ብዙ ሰው ሊበቀል ፈልጎ ነበረ። እንግዲህ ይሄ ሁሉም እንግዲህ በሀና እየመጣ ነው ይሄ ነገር ሁሉም የሚመጣው ማለት ነው። እንግዲህ ወይዘሮ አቶ በቃሉ ሞተዋል። አቶ በቃሉ ማነው የገደለው? እንግዲህ እርግብ አንስታ እርግብ በሽጉጥ አንዴ ብለዋለች ማለት ነው። ተኝተዋል። እሱ ሞተዋል። እንግዲህ ቤት ማንም በሌለበት ነው እየገደለችው ማለት ነው። እንግዲህ ቤተሰብ ሁሉም ተጨናንቋል እላችኋለሁ። ሁሉም ያለ ነገር ነው እላችኋለሁ። እንግዲህ ትንሽ ደቂቃ ደግሞ ቆይቶ ደግሞ አሴ ላይ እንትና ማነው የሀንዬ አባት የእንጀራ አባቷ ማለት ነው ደውሎ አለሁኝ ሲል እንዴ አልሞትክም ወይ አልሞትክም እንዴ ሲሉ አዎ አለሁ እኔ አለሁ ቤተሰብ ጋር ስደውል ማናቸውም ስልክ አያነሱልኝም ብለዋል። እውነትም ስልክ ደውሎ ሁላቸውም ጋር ሊነግራቸው ስልክ ደውሎ ነበር። እነሱ ግን አዘን ላይ ሆኖ ስልክ ማንሳት አልቻሉም ማለት ነው። አባታቸው ያክል እንግዲህ መስፍን ያክል ሞቶባቸው እንግዲህ አዘን ላይ ቁጭ ብሎ ነበረ ማለት ነው። ከዛ እንትና ደግሞ ማነው ሽንት ቤት በገባበት ነው የደወለለት ማለት ነው። ከዛ የጓደኛው የቻንቸው ደውሎለት ና ቻንቸው አንድ የሽንት ቤት እኔ ጋር ና አለው። ምን ልታረግ ስለሆነ ምንድን ነው አንተ ብሎ እየጠየቀው እንግዲህ እስራ አባቱን እንደሞተ አየና እቤት ሲገባ አባቱ ሞተዋል። እንግዲህ ከሱ የነበረች አንድ ቤት የምትባል ነበረች። እንግዲህ ማን ነው አባቴን የገደለው ንገረኝ ሲላት ተረጋጋ፣ ምን ሆነህ ነው? ተረጋጋ፣ ሁሉም ነገር እንደርስበታለን፣ ፖሊስ ጋር ደውለን አለችው። ማን ነው ስትል እርግብ ናት የገደለችው አለችው። እርግብ አዎ፣ ወይኔ የት ነው ማገኛት አለ። ተናደደ፣ አለቀሰ። ወይኔ አባዬ ብሎ እንግዲህ እላዩ ላይ ወጥቆ አልቅሰዋል ማለት ነው። አሁን ቤቲ ደግሞ ተረጋጋ፣ ምን ሆነ ነው አለችው። ምንድን ነው የምረጋጋው? አልረጋጋም። ፖሊስም ቦታ አይደወልም፣ የትም አይደወልም። እኔ ማረገውን እኔ አረጋለሁ፣ የማንም ሰው መንገርም የለብንም አላት። እና አሁን ግን እናንሳውና አባዬ እናንሳውና መኝታ ክፍል እናድርገውና ቤቱን እናጸዳው አለችው። እሺ አንተ ተረጋጋ አለችው። እና አለበዛ ይኸውልሽ ቤት ሄደሽ ሌላ ሰው ፖሊስ ምናምን ከነገርሽ አንቺ መገልሻለሁ አላት። ማንም ሰው እንትን ማለት ግርግር እኔ አልፈልግም አላት። እና አባታቸው አንስቶ እንግዲህ ወደ እንትን ወሰዷቸው ማለት ነው። ወደ መኝታ ክፍል ወሰዷቸው። እንግዲህ አሴ ደውሎለት ማነህ ሲለው ደንግጦ እኔ መስፍን ነኝ ጆሮ ሲለው እንዴ አላምንም አለና ኧረ መስፍን መሆንማ የለበትም ምናምን ያለ ደነገጠ አሴ ማለት ነው። ደነገጠና ኧረ ዶሮ ምን ሆነ ነው ሲለው
እና ምን ነው እኔ የሀና አባት ነኝ አለው። ከዛ ሲለው የሀና አባት ነኝ እኔ አለውና ምን ነው ቤት ስደውል ስልካቸውን አያነሱልኝም አለ። ከዛ በኋላ እንትናም አውጥቶ አሴ ውይ እነሱ እኮ አዘን ላይ ናቸው። ለምን ማን ሞቶ ሲለው አንተ መስፍን ሞተሃል ተብሎ እኔ አልሞትኩም። አልሞትኩም? አዎ ያልሞትኩም። ማን ነው ያለው እንደዚህ አይነት? እኔ ያለሁት አሜሪካን ነኝ። አሜሪካን ገብቼ ቁጭ ብያለሁ አለው ማለት። ከዛ አሴ ደግሞ ደንግጦ ከሰማይ ነው የደወልከው ሲለው ጆሮ ምን ሆነህ ነው አለውና ከዛ ደግሞ እሺ በቃ መልሼ እደውላለሁ ቤተሰብ ደህና ነኝ ብለህ ደውለህ አነጋግራቸው አለውና ትቶ እሱ ስልኩን መልሼ ቤተሰብ ካላነሱልኝ አንተም ጋር ስልኩን እደውላለሁ አለው። እሺ አለውና ደንግጦ አሴ ወደ ጆሮ ጋር ጓደኛው ጋር ደወለና እና ሽንት ቤት ቀስ ብለህ ና አለው። ከዛ ቀስ ብሎ ሽንት ቤት አንተ ሽንት ቤት ምን ታደርጋለህ ሲለው እሱ ተረጋጋ ስልክ ማን የደወለው ስለው የሞተው ሰውየው ከየት ከሰማይ ነው ተሰማይ ነው የደወለው። አንተ ደግሞ ዝም በል እስኪ ሲለው እኔ ራሴ ዛሬ ተነጋ አላጨስኩም አንተ እባክህ ራስህ ዝም በል ራሴን አሞኛል አለው። አሁን እሺ ምንድን ነው ሲለው ጃንጆ ኧረ ዝም በል እንዳይሰሙን አለው። ምንድን ነው ሰውየው ራሱ ነው አልሞትኩም አለው እኮ አለኝ። እሺ አሁን እሺ ምን ማድረግ አለብን ሲለው አሁን ራስህ አንተ ራሱ ጸበል መግባት አለብህ አለው። ምን ሆኜ ሲለው እኔ እንጃ ተጨናንቃ ዙሮብህ ይሆናል አለው የእሱ ማለት ነው። አንተ እውነቴ ነው ስልህ አሰማኝም እንዲህ አለው። እውነትህ ነው እንዲህ እውነትህ ነው። ኬት የሞተ ሰውየው ኬት መጥተዋል? እራሱ ነው አልሞተም አለው። አንተ ደግሞ ምልህን አሰማኝም እንዲህ አለው። እሺ አሁን ምን ማድረግ አለብኝ አለው። ኧረ እባክህ ዝም በል እንደዚህ አይነት ነገር ውሸት ነው ሲለው እንዲህ አንተ ደግሞ እኔ እንደዚህ የተጨናነቅ ውሸት ነው ትለኛለህ እንዲህ ያለው አሴ ማለት ነው። ከዛ በቃ እሺ ምን ማድረግ አለብን ሲለው በቃ አሁን ፋዮ ልጥራቸውና ፋዮ ያሉትን እናደርጋለን አለውና ፋዮ እየጠሩት ነው። ከዛ ቤቲ ደግሞ ቤቱን አሁን ደም የፈሰሰበት ቤቱ ሁሉም እንግዲህ በቃሉ የተገደለበት ቦታ አጸድታ ቤቱን ደሙን እንትን ያለች ያለቀሰች እንግዲህ ደሙን አጸዳች። እሱ ከዛ በኋላ ደሙን ካጸዳች በኋላ ቤቱን ካጸዳችው በኋላ የእንትና እስራ ቀስ ብሎ መጣ ማለት ነው። ቀስ ብሎ መጣና ቁጭ አለና ከዛ ቤቲ ከጨረሰች በኋላ ግራ ገብቷት ወዲ ያለች የተረማመደች ነው። የተረማመደች ያለ ቤቱን ከጨረሰች በኋላ እሺ እስራ አሁን ምን ማድረግ አለብን? እሺ ምን ልናደርግ ስትለው ምንም አናደርግም አላት። ምንድን ነው ሲለው ምንድን ነው ስትለው እሺ አሁን አባዬ አሁን ይቀበር እንጂ ስትለው አይቀበርም የገደለችው ልጅ ሳልገላት አይገደልም። ምንም ነገር ማንም ሰው ማወቅ የለበትም ማለት እንዴ ምን ሆነ ነው ሬሳ አቅፈን ልትቀመጥ ነው ሲለው አዎ እቀመጣለሁ ምንም አይሆንም። አሁን ነገሩ ላይ ሬሳ ማድረቂያ እንትን አለ እንዴ ሲላት አዎ እሱ አይጠፋም አለችው። ከዛ በኋላ ለምን ሲሄድ ሁሉ ምን አስፈለገ መቀበር አለበት ስትል አይ የገደለችው ልጅ ሳልገላት እኔ አይገደልም ሬሳው ይመረመራል በማለት ሁለቱም እንግዲህ ቤቲ እኔ አንቺ ሰው ካረጋጋሽብኝ ሰው ከጠየቅሽ ሰው ከነገርሽብኝ አንቺ ላይ ነው ብዙ ነገር ማረገው ብሎ እንግዲህ ተቆጣት ማለት ነው። ሲቆጣት እሺ አሁን ምንድን ነው የምትለው ስትለው በቃ አይሆንም ብዬሻለሁ አይሆንም ብሎ ተናዶ ተናግሯታል። እንግዲህ በሬሳው ሊቀበልም እርግብ እንግዲህ ያኔ ታውቃላችሁ አሁን ደሙንም ምናምኑም አሁን ይመስለኛል አሁን ቤቲ ላይ ሳይመጣባት አይቀርም። ለምን ምክንያቱም ደሙ ምናምን ሁሉም እጇ ላይ አሸራ ሳይነሳ አይቀርም። ታውቃላችሁ አሸራ ይነሳል። አሸራ ሳይነሳ አይቀርም። እሷ ቤቱን በወልወለው እጇን ይዛ ደሙን ምናምን ከወልውለዋለች። እንግዲህ አሁን ሁሉም ነገር በአሸራ ነው የሚጠራው ይታወቃል ማለት ነው። እንግዲህ ተው ያለችው እየለመነችው ያለ ቤቲ ሊመታት ብድግ ብሎ ተነሳና ሲነሳ እንትና ጽዮን ገባችና ደነግጦ እንዲህ እቺ ምን ልታረግ መጣች አለ። ተው እንጂ እኔ ነኝ የደወልኩላት አለችው። ቆይ ምን ሆናችሁ ነው ግን እናንተ አጣድፋችሁ እየደወላችሁልኝ አለች። አጣድፋችሁ የደወላችሁልኝ ምን ሆናችሁ ነው ስትል አይ በቃ ለምንድን ነው እቺ የመጣችልን? እባክህ ታግዘናለች። ምንም አታረግልንም። ቀጥ ብለሽ አስወጭልኝ አላት። የጽዮን ማነው ያ ድሮ አትወዳትም አይወዳትም በሀና ላይ የምትበቃል ነበረች። እኔን አግባኝ ሀናን ተዋት የምትለው ነበረች።
ከዛ አውጣልኝ ስትለው ተዋት እርሳ ምን አለ ያማል እንዴ ብላ ጮኸችበት። ከዛ ስጮሁበት እሱ ደግሞ ምን ሊያመጣ አላቅም ትቶ ሄደ። ሲሄድ ሀና ምን ተፈጥሮ ነው ቆይ ቤቲ ሰላም አይደለም እንዴ ስትላት ባክሽ ምን ሰላም አለ ምንድን ነው ስትላት አቶ በቃሉ ሞተ። አቶ በቃሉ ሞተ? አዎ እንዴት ሞተ? አቶ በቃሉ ሞተዋል አለቻት። እንግዲህ ቤቲ የጽዮን የትም እንዳትሄጂ ከእስራ ጋር ቁጭ በይ፣ እኔ የሆነ ቦታ ደርሼ እመጣለሁ አለችው። የሆነ ቦታ ደርሼ እመጣለሁ፣ አንቺ የትም እንዳትሄጂ እስራን ጠብቂ ያለቻት። እውነትሽ ነው ግን የቀለሽብኝ ነው ግን በቃሉ ሞተ የምትይኝ? አዎ ሞተዋል አለቻት። ከዛ ከሄደች በኋላ ጽዮን ለብቻ ወይኔ አሁን ያ ሰውየው ሞተ ማለት ነው፣ አሁን ምን ማድረግ አለብን አለችና እሷ ወደ ትታ ሄደች ወደ አሴ ማለት ነው። ምሽ አሴ ወደ እስራ ሄደች። ቤቲ ትታ ቦርሷን ይዛ ትታ ሄደች። እንግዲህ ይመስለኛል ወይ ፖሊስም ጋር ትሄድ የትም ትሄድ አልናቅም፣ በኋላ እናውቃለን ማለት ነው። ከዛ አሴ ደግሞ ታንቾ አቶ ሉላን ልጥራቸው ብለው ትተው ወጥቶ ነበር። ሽንት ቤት እዛው እንዳሉ እንግዲህ ጠራቸውና መጡና ሲመጡ ምንድነው አንተ ሽንት ቤት ደግሞ ጠባችሁ? እነሱ የተጣሉ መሰላቸው። ታንቾና አሴ የተጣሉ መሰላቸው። አቶ ሉላ ወይ ተጨናነቁ። የሁለታቸውም እንደ ልጃቸው ነው የሚያዩቸው ማለት ነው። ከዛ እናንተ ሰው ቤትም ደግሞ እዛ ማንሷችሁ የሰው ቤት የተጨቃጨቃችሁ ነው ሲሉ፣ ኧረ አይደለም እሱ ነው እሱ ጥራ ብሎኝ ነው ያለ። እና ለምንድን እንደጠራሁ አትነግሩም እንዲ ያለው። እንዴ ምንድን ነው ንገሩኝ እናንተ ልጆች ምን ሆናቸው ነው ሲለው፣ እሱ ነው አሴ ነው ሲለው፣ በመጀመሪያ አቶ ሉላ አሴን እንትን መውሰድ ጸበል መግባት አለበት፣ ጭንቅላቱ አይሰራም መሰለኝ፣ ጸበል መግባት አለበት። ኧረ ተው የበካችሁ ይሰማናል የሰው ቤት መጣችሁ ብሎ ተጨናንቆ እንግዲህ ያን አባት ጭንቀት ላይ ናቸው ያሉት ማለት ነው። እንዴ እናንተ ልጆች አትቀልዱብኝ ይላሉ የሀና አባት ማለት ነው። ወይኔ ታንቾ ምን ሆነሃል ይላሉ። ታንቾ ምን ሆነሃል ይላሉ። ሁለቱም እንግዲህ አሴና ታንቾ መቀላለድ ጀመሩ። አታውቃላችሁ ሁለቱም መጣጣም የሚናገሩት ነገር አንተ ምንድነው አንተ አላወቅም። አሴ እኮ ታሟል። እውነትም ይሄ ልጅ ታሟል አባዬ እውነት እኮ ነው። ፋዩ እውነቴ እኮ ነው አለ አልሞተም። ምንድን ነው የምትለው? አለ እውነቴ ነው አለው። እውነትም ይሄ ልጅ ለቀዋል ብሎ ማንም ሰው እያመነው ሰው የለም ማለት ነው። እንግዲህ ተጨናንቆ እሱ ሰው ይሰማኛል ብሎ እያለ እሺ ለማንም ሰው እንዳትናገሩ ብሎ ወደ ሳላ ወጡ። ሶስቱ ማለት ነው። ግን ለማንም እንዳትናገር አንተ ግን ውይ ማንም ቢያስችለው ግን ታንቾ አያስችለውም ያወራ ሲለው ይኸውልህ ብታወራ ብሎ አቶ ሉላዊ አፉን ይዞ ነገር ያለው ስለ እሺ ካስቻለኝ እኔ ዝም እላለሁ አለና እኔ ከእንትን ካለኝ ካመለጠኝ እንግዲህ ፈርጠዋለሁ ቲማቲም ይፈረጣል ብሎ ትቶ ወጡ ማለት ነው። እንግዲህ ገብተው ቁጭ ሲሉ እንግዲህ ቤተሰብ ሁሉም አዘን ላይ ናቸው። እነ ሀኒ እነ ሰላም እነ መላሴ እነ እንትና ማናት ሙላት ሁሉም አዘን ላይ ናቸው። አባታችን ሞቶ እንግዲህ አዘን ላይ ቁጭ ብሎ ሬሳ ሊያመጡ እየጠበቁ ነው ማለት ነው። ሬሳ ሄደው ሊቀበሉ ማለት ነው። እንግዲህ እንደገቡ እንትና ማነታቸው እነሱ ላይ አዘን ላይ ናቸው። ምንም ነገር ሳይል ቆሎውን ቁጭ ብሎ እሱ ቆሎውን እየበላ ነው። ሶስቱም አይናቸው ተናገር የተባለው እንግዲህ እንደተፈራ እንግዲህ ታንቾ አውጥቶ ታንቾ አባዬ ንገራቸው እንጂ ምንድን ነው ሲል ያለ ሀና አይናቸውን አይታ አባዬ ዛሬ ምን ሆነሃል ስትለው ምንም ሀንዬ ምን ሆነሻል አባዬ ተትናንት ጀምሮ ትክክለኛ አይደለህም ምን ሆነሃል ምን የተፈጠረ ነገር አለ ስትል አዎ አለ የተፈጠረ ነገር አለ ታንቾ የተፈራ ታንቾ ያው ፈሳ ማለት ነው። እሱም እንደ ትማት ከመጣብኝ እፈርጠዋለሁ ብሎ ነበረ። ከዛ በኋላ ምንድን ነው እንዴ ለምታስጨናንቁናላችሁ ያለው ነገር ንገሩን እንጂ ያለች ሰላምዬ ማለት ነው። እኔም እኮ ሀንዬ ግራ ገብቶኝ ነው ምናምን አለች። ምንድን ነው አባ ንገረን እንጂ ምናምን ሲሉ ከዛ ሀና እንትና ሰላም በጣም ያስጨናነቃችሁ ነው ስትል አባታችሁ አልሞተም አሉ ስለው አልሞተም አሉና ደንግጥ ብሎ በተቀመጡበት ተነሱና ብድግ አሉና ምንድን ነው ሲሉ ያው መጀመሪያ እንትና ማናት ሙላት ሬሳ ልቀበል ሊሄድ ብላ ነው እላችኋለሁ። እንግዲህ ቤተሰብ በጣም የሚገርም ነው ማለት ነው የዛሬው ድራማ እላችኋለሁ። እንግዲህ እነሱ አለ ተብለዋል። እንግዲህ እውነትም
ስልካችሁ ላይ ተደውሎ ነበረ ግን አላነሳችሁም ብሎ አሴ ተናገረ ማለት ነው። እኔ ጋር ደውሎ እኔ ነኝ አለሁኝ አልሞትኩም ብለዋል ብሎ ወይዘሮ ሙላለች ሁላቸውም ሄዶ ስልካቸው ሊያመጡ ሲሄዱ የሁላቸውም ጋር ደውሎ ነበረ። እውነትም እንዳላነሱ ሆነ ስልኩ ማለት ነው። ከዛ ወይዘሮ ሙላለች እስቲ ልደውል ብላ ስደውል ስልኩን አይሰራም እምቢ አላት ማለት ነው። እንግዲህ መጨረሻው ያሳምርላቸዋለሁ። እንግዲህ ቤተሰብ የዛሬ ድራማ ይህን ይመስላል። እንደምትወዱ ተስፋ አደርጋለሁ። እንግዲህ አባታቸውን መጥተው ደግሞ በደስታ እንዲደሰቱ ደግሞ አቀርብላችኋለሁ ማለት ነው። በእናንተ የሚጠበቀው ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። እንግዲህ ሀናም በጣም ሁላቸውም ስለተጨናነቁ ነው። እንግዲህ ይሄ ነገር እውነት ነው ማለት ነው። እንግዲህ እርግብ ደግሞ እንግዲህ ያው አላት የጠበቃት ነው እላቸዋለሁ። ወይዘሮ በቃሉ አብቶ በቃሉ እንኳን ሞተ በሀኒ ህይወት ነበር የተጫወተባት ማለት ነው። እና ይህን ይመስላል። በቀጣዩ እስከ ሰዓት ቀርብላችሁ ድረስ መልካም ቀን ናችሁ ባይ